ኧረ ያደምስ ይገበራ የታረፈር እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ደህና አረፍዳል። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። አላላንተን ወዴት እያቀናህ ነው? እዚህች ላይ አንድ ማዳበሪያ ማሽላ ነበረች ማመጣት እዚያ የከረመች የባጀች እሷን ላምጣት ብዬ እንደው አህያ ማገኝ አይደለሁ። አህያ አትዝምሯል። በሽከምስ ተራራውም አይሆን ከባድ ነው። በሽከምስ ደህና ነህ አንተና? እንዴት ነው አዝመራው? ምን ቤተሰብ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። እኔ አይለቅበት አሁን ያበለጠ ታሞብኝ ነበር። ወባይቱን አታሉኝ ወስጀው ኳርተሚቱን ምንቱን ሰጡኝ። አሁን ተሽሎታል። እኔማ ወደ አንተ እየመጣሁ ነበር። ምን ደበራ እኔስ አትጠገብን አስቀይሚያት ታደች ሳምንት አለፋት። ሳምንት አልፏት። ኧረ ደምስ ይሄን ያክል ተራርቀናል ማለት ነው? እንዴት ሳትነግረኝ? ኧረ ምን እኔም እንደው ታው እንተ ነገ እንደው ከቀን ትመጣለች እያልኩኝ እያምሰላሰልኩ ነበረ። እሷም ጨክና በዛው ቀረች በዚህ ክረምት። በዚህ ክረምት እናቴ እንኳን ባልና ምሽት ልጅ ተጨምሮ ማይቻል ስራ እንኳን ምሽትን ያክል ነገር ተቤት ታጥቶ ደምሲ። ኧረ ከባድ ነው በዚህ ክረምት። እና እንዴት ነው እንዴት በስተዛሬ ሳትነግረኝ ደምሲ? እኔማ መች ስራ በዛብኝ ዝም ብዬ መጥቼ እነግርሃለሁ ስል በዚህ በስራውም ጫና የተነሳ ቀልጬ ቀረሁ በዛው። ኧረ ይበለኝ የኛው ችግር ነው ይገበራ የኛው ችግር ነው። እና እንዴት ነው አሁን ምንድን በምን ጉዳይ ነው? አሁንማ አመጣጤ ዞሮ እንግዲህ ሄዳችሁ ታለችበት ቤት ሽማግሌ ብትላከኝ ብዬ ነው እንጂ ብታስማሙን እኛም ባጠፋሁት ልካስ እንዴው ከባድ ጥፋት ብቻ ተሆነም ተሳታለሁ። እንደው እሷና እኔ ስንለያይ አያምርብንም። እንኳን እናንተ ለሀገር ተምሳሌ ትሆናላችሁ ተብሎ እንትን የሚባል ማንስ መች ሲለያይ ያምርበታል ብለህ ነው? አዎ ከባድ ነው። እና አመጣጤ ይሄን ብዬ ነው። አሁን አያ መንገሽ ጋር ሁናችሁ እንደው ሄዳችሁ ጉዳዩን በደንብ አስረዳችሁ እንደው ታይ ሰው ልጅ እኮ ይሳሳታል ያጠፋል ብላችሁ እንደው ተቆጥታችሁ ብታመጧት ብዬ ነው። እንደው በዚህ ክረምት እኮ ቤት ያለ ሴት እኮ ባዶ ነው። አውቅልህ የለ ቤቴ ይዤዋለሁ። እና እስቲ ደምሴ ችግር የለም ለአንተም አይሆን ደግሞ ምን አባቱ ምን እስቲ መንገሽንም ነግረዋለሁ። አሁን ስመለስ እንደው ቢቀናኝ ነግረዋለሁ። እስቲ እንሄዳለን። ኧረ ደግሞ ለአንተ ኧረ አደራችሁን አጥቻለሁ። እኔም እንግዲህ ይገርምሃል እንደው ክረምት ሲመጣ አንዳንድ ይቸገረናል ብዬ ታች ጓጊያ የሚያበቅለው መሬት አከራይቼ ነበር። መሬቱን አከራይቼ በዚህ ነው እሱን አከራይቼ እንዴት እኔ ሚስት አይደለሁም ወይ ሳታማክረኝ አለች። እንደው ሮቱ ሳስበው አሁን ማማከር ነበረብኝ። አንድ ቤት ሆናችሁ ባልና ምሽት ተመካክሮታል ሆነ መቼ ይሆናል ብለህ ነው ደምስ? እና ይሄን ጉዳይ ብዬ ነው። እና እስኪ ኧረ እንደው እባካችሁን እንደው እኔም ራበኝ። ኧረ አታስብ እንደው ኧረ እባክህ እንደው እስቲ ወርቄ ዘንዳ ሂድ እስቲ እኛ ቤት እስቲ ልጅቱን ጨምራ ይዘህ ሄዳ ልጅቱ እንኳን የምታበስልልኝ እንደው ጥሩም አልሰራቻት። አሁን ጎረቤት ያጋቢ ሸምስት እኮ ናት። አልፋ እንደው ሲመቻት እንጀራ የምትቀበል እንደው እስቲ ወርቄም እስቲ ስራ ሳይኖራት ትመጣለች። እስቲ ንገራት ንገራት በዚህ ውስጥ ችግር የለም እሱንስ። እና እንደው ዛሬ ባያልፍ ደስ ይለኛል። አውሩና እሄዳለሁ። ችግር የለም እነሱማ እንደው አደራችሁን አደራ። ችግር የለም አያደም ሲሄዳለሁ። ችግር የለም እንግዲህ ደግሞ ለዚህ አንተም እስቲ ጊዜ የማያስፈልገው ነገር እሄዳለሁ። ችግር የለውም ደምስ። እሺ አሁን ሲበዛታች ያው ማሳ ላይ ነው ታገኘው ትነግረዋለሁ። አያ መንገሽንም ያለበለዚያ አንተም ቢሆን ንገረው። ችግር የለውም። ረዲስ ሰደለው አሁን ልመለስና ተሩ መለሳለሁ። በል እንግዲያስ በል ደህና ዋል እስቲ በል። አሜን ሰላም ዋል። አሜን እናንተ ታተዱ ልጆች የመንገሽ
ደህና ነህ? አረፍክ? እንዴት አርፍዳል? እግዚአብሔር ይመስገን ደህና ነህ? አርፍዳል። መንገሽ እግዚአብሔር ይመስገን ሰላም ነው? እግዚአብሔር ይመስገን ደህና ነህ? ደህና ነኝ። ና እስኪ ኖር በል እስኪ በል። ደህና ናችሁ? አንተ ቤተሰቡ ሰላም ነው? እግዚአብሔር ይመስገን። ወርቄ ደህና ናቸው? ወርቄ እግዚአብሔር ይመስገን ደህና ናቸው። አሁንስ እንዴት ናቸው? እነ በለጠስ ደህና ናቸው ወይ? በለጠ ሰሞኑን እንዲያ ወባይቱ ናት ጎፋ ጉፋው ተሽሎታል። ሲወባ እንደው አንተዬ ወረርሽኝ ሆኗል። በየቦታው እኮ ያልታመመ ሰው የለም አንተዬ። ክረምቱ አይደል እንግዲህ ውጩና ግቢው ላይ ነው ወባይቱ በርከት የምትል። ለተከላው እና እንዴት ነው አዝመራው ምኑ አንተ እንዴት ነው በቀቀል? አዝመራው ምኑ ደህና ነው። የላይ መንደሩ እንኳን ደህና ነው። የታች መንደር ያለው ምን እንደሆነ አንተዬ ሳሳብኝ እኔ ወፉ ይልቀመው እኔ አፈሩ ተጭኖት ይሆን አላውቅም። አራ ይወጣል እሱ እግዚአብሔር ነው እንትን ያዘዘው እንጂኛ በእኛ ባልነው ይሆናል ብለህ ነው አየመንገሽ? አዎ እሱማ እንደ እግዚአብሔር ፈቃድ ነው። ልክ ነህ። እናንተ አየመንገሽ አቤት እንዲያው ወደ ላይ እዚያ ተራራው በላይ አንድ የተውኋት ማሽላ ነበረች። እሷን ላመጣ ስሄድ እያደምሴ አትጠገብ ጋራ እንደው ተተለያየን ሳምንት ሆኖላል። ተሳምንት አልፎናል ብሎኝ አንተ እንደው ሰምተሃል? ኧረ እኔ አልሰማሁም። እንደው ሳምንት ሆኖታል። ተሳምንት በላይ ወንድ ልጅ ያለ ሴት ቤት ጦሙን ሰንብቷል ሳይነግረን እኛ። አንተዬ እንደው ምን ሆኖ ነው? በምን ችግር ደግሞ ያደች? ምኑ ችግሩም አንተ እንዲያስ ጠንከር ያለ ችግር አይደለም ኑሯል። ታች ያለውን የጓያውን መሬት እሷን ሳይመክር እንዲያ ሲጨጋግራቸው ጊዜ ነው መሰለኝ አከራይቶት ኑሯል። ክራይ ብሎ እንዲያው ውል ይዞበት ኑሯል። አሁን ይኸውልህ እሷ ያን ስትሰማ በቃ ኮንታክት ሆና ጥላው ሆዳ ይኸውልህ ተሳምንት በላይ ሆኗቸዋል አሉ። እስቲ እንዲያው እባክህ አንድ ቀን ሄደን አንድ ቀን ሳይሆን እንዲያው በሰሞን እንዲያው በሰሞን ሰውየው ሞተ። ልክ ነህ። እንዲያው አበራ የማኮ ነገ ዛሬ የማያስብል ጉዳይ ነው። እንዲያው መች ሰምቻለሁ እንጂ እስከ ዛሬስ መች ቆይ ነበር። እኔን ታከል ሳምንት ሙሉ እንዲያው እሱ ሳይነግረኝ ምን ሆኖ ሳምንት ሙሉ እንዲያው እንዲህ እንደተራራቅነ እንዲያው አላወቅኩም ነበር። እንዲያው ሳይነግረን እሱ ምን ስራው ምን ይብዛበት እኔ ቸላ ብሎት ይሁን እኔ አላውቅም። አሁን እንዲያው ሆኖ ሳምንት በላይ ሆኖታል አሉ ነገረኝ። እሱ አግንቶኝ እዚያ እንኳን ጠቅልላ አዳ ልሙትልህ እንደው እኔ ሰትዮ ተቤት ተለለች እኮ እንደው ግባ አይለኝም። ልሙትልህ ኦራ ከተማ ቀርቦ መብላት ነው። ስራ ቆይተህ እንኳን ከፍተታል። ቆየ እንዴት ነው ቀስመን ክት የሚል እያመንሽ? ኦራ ይሄ ነው። እስቲ እንደው አንድ ቀን ተቸግረን ሄደን እስቲ እንለምንለት። ባይሆን ጦሙን እንኳን ይሞት ስራውስ ምን ታረጋዋለህ እንግዲህ ጦሙን የፊት አራው የፊቱን ያለ ጓያ ነቀይ ይባላል ከነ ነገሩ። ልክ ነህማ። ነገ ዛሬ የማያስብል ጉዳይ ነው። እንሄዳለን እንሂድ እንጂና እንሂድ። መቼ ዛሬ እስቲ በሌሊቱ ነው ነገ በባዶ ሆዳችን እሱም በባዶ ሆዱ። አዎ እንደዚያ ብንር ነው የሚሻለኝ። አሁን ማለት በሌሊቱ ሆደን እስቲ ሽማግሌ ያንዱን ብቻ ሰምቶ አይደለም የሚወስን እስቲ እሱንም አድርገን እንዲያ እስቲ አስማምተናቸው እንምጣብዬ። አረ ግድ የለም የማጥሩ ሐሳብ ነው። አንተ ጥሩ ሐሳብ ነው። ለጥሩ ስራ መልፋታችን አይቆጭም። እስከ ዛሬ የማይቆየውን ነገር በቀላሉ ነገር እንደው ልክ ነህ። ግድ የለም እናነዳለን። እንግዲያስ ነገ በጧቱ ወይ በደጅና ወይ እኔ እመጣለሁ። አራ እኔ እመጣለሁ። በዚህ ነው የምናልፍ። በታች አድርገን ነው የምናልፍ እንጂ አስጭቃ ሆኗል። ሰሞኑን ቢዘናንብበት ጭቃ ሆኗል በዚያ በመጓጩ ያለው። አዎ ልክ ነህ። በል እንግዲያስ በዚህ በደጅና እናጥራ ይበል። በል እስቲ እመጣለሁ። እንደው አደራህን ሌላ ስራ ሌላ ቀጠሮ እንዳትይዝ። ኧረ ግድ የለም በል አስብበት። በል ደህና ዋሉ። አሜን ደህና ዋሉ። አሜን። ኧረ ዝግ ነው መሰለህ አንተ። ኧረ አሉ አትጠገብ? አቤት። ኧረ አትጠገብ? አቤት። ደህና አደራችሁ? እግዚአብሔር ይመስገን። ደህና አደራችሁ? እግዚአብሔር ይመስገን። እንዴት አድራችኋል? ደህና ነን። ደህና ናችሁ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነን። እንዴት ናችሁ? እንዴት ነው ሰሞኑ? እንዴት ቆይታችኋል? ደህና ነን። እኛስ ደህና ናችሁ እናንተ? እግዚአብሔር ይመስገን አለን። እኛስ አለን። ኖሩ ቁጭ በሉ። ምን ነው በደህና
ኧረ በደህና ነው። እኛስ በደህና ነው። በደህና ነው። አትጠገብ። ወንበሪቱን አምጪ እስኪ እና ተቀመጭ እስኪ። ክረምቱ ሲገባ ጊዜ እንደው አልጠባበቀም። ሁሉም ታደርገዋለህ እንግዲህ ክረምት እንዲህ ነው አይዲያ እንዲያው የእህሉ መገኛ ሆኖ ነው እንጂ ክረምትስ ባይመጣ እንዲያው ጭቃ ከሌለ የሚበላ የሚጠጣ ይኖር። መቼ አስጓዘን ብለሽ ነው እና ትጠገብ። ደህና ናችሁ? እንዲያው ሁሉ ነገሩ እንዴት ነው? ደሮዎቹ ሁሉ እንዲያው ቤተሰቡ? ኧረ ደህና ነን። እኛስ እንዴት እናንተ ከብቶች ስራው እንዴት ነው? ደህና ነን ይመስገን። እኛስ ሰላም ነው። እግዚአብሔር አይለቀበት። እሱ የእሱ ተመስገን ነው ዋጋው። ተመስገን ነው የእሱ ዋጋ። ጀምሮ እንጃል ሳይረፍድ እና እንዲያው በማለዳው መምጣታችን እንዲያው አንድ ነገር ላዋይሽ ነበር። አትጠጋ። ምንድነው ነገሩ አበራ? እንዲያው በመሃላችሁ ባንቺና በደምስ የመሃል እንዲያው ያልታወቀበት ያላወቃችሁበት ሰይጣን ገብቶ እንዲሚያረጋችሁ እንዲያው ብታውቁበት ጥሩ ነበር። ይሄን ሰይጣን ተመሃላችሁ አስወግዳችሁ እንዴ ክረምቱ ሲገባ እንደገና ስራይቱን አጣጥሞ እንደመስራት ኋላ ደህና ምርት እንደማግኘት አሁን እንዲምትሆኑ እንዲያው ክረምቱ ሲገባ አሁን ሰኔ ሐምሌ ነው። በዚህ የስራ ወቅት ነው። እንዴት ነው አደረሽ መለያየት? አሁን እንዴው ምን የሚሉት ነው? ወርጄ ነው ብለህ ነው አበራ? ቢሆንም እኮ በመሃላችሁ ሰው ሲኖር እኮ ኑሮ ብሎ ሰው ሲመሰርት ብዙ ነገር ይፈጠራል። በመሃል እኮ ማይገባ ሰይጣን ማይፈጠር ጉድ የለም። ታየን የለ እኔና ወርቄን እንኳን እንዴት እንደምንሆን በየቀኑ እየተፋጀን እንደምንሆን እንኳን እናንተ ብዙ ነገር የምታስተዳድሩ ሰዎች እባካችሁ እንደው ወቁበት፣ በሰይጣኑ ወቁበት እባክሽ። አንቺ አትጠገብ እንደው አንቺ ትሽያለሽ። እና እንግዲህ ያኔ አበራ እነዚህ ሁላ ልጆች ወልጅ ልሰቃይ ቤቴን ትቼ ልንከራስ ብዬ ነው ብለህ ነው እንግዲህ ታየዋለህ። ከነ መሬቱ የረባ መሬት የለን። እንግዲህ ልጅ ሲደርስ ሰው እየተጠመደ እንደገና እህሊቱን ወደ ቤት እናዝምር እንደግ ይባላል እንጂ ልጅ አለን። እግዚአብሔር የተመሰገነ ይሁን። ልጆቻችንም ደርሰዋል። እንደገና በጥማዶ መሬት እንዲህ እያራረስን ትልቅ ደረጃ እንረስ እንደማለት እንደግ እንደማለት እንግዲህ ያን የመሰለ መሬት እኔ ሳልሰማ በዚያ የማይረባ ብር ህዶ አከራይቶት ሲመጣ ምን ላድርግ ብለህ ነው? እኔማ እንዴት ቀላል ነገር ነው ብለህ ነው መሬት አከራይቶ ሲመጣ? እሱማ ያስብላና ነው። እውነትሽን ነው። በመሃላችሁ እኮ ይፈጠራል ስትኖሩ። እንዲያው እሱም ጥፋት ነው። ደምሴም አሁን ጥፋተኛ ነኝ ብሎ ነው አሁን እኔን የላከኛን ጥፋተኛ ነኝ እባካችሁ አጥፍቻለሁ በድያለሁ እኔ ክሳለሁ ነው ሲነግረኝ አሁን እንደ ወግ አልተጠጥቶም በቃ እኔ ክሳለሁ ነው የሚል። ክሳለሁ እባክሽ እንደው በዚህ በስራ ወቅት አትለይኝ ተጎኔ ሁኚ ነው ያለ። እንደው ይኸውልሽ አለማማከሩ እውነት ነው፣ እርግጥ ነው ጥፋቱ ነው። የሱም አጥፍቷል፣ እኔ የምፈርድበታለሁ። ግን ምን ታረጊዋለሽ? አንድ ጊዜ እኮ ታወቀ ነው። በቃ አንድ ጊዜ ሁለት ጊዜ ታወቀ ነው። እንኳን ቤተሰብ ላይ ጓደኛ እንኳን አብረን ስንኖር እንኳን የምንደርሰው እንኳን ይጣላ የለ እንዴት እንኳን እናንተ ቢሆንም እንኳን ይኸውልሽ አሁን ይሄ መጣላት ይሄ ጠብ አይበጀንም ለኛ አይበጀንም። አንድ ላይ ሆነን ልጆቻችንን ትዳር መስርቶ ጎጆ መስርቶ የጎጆ መውጫ ሰጥቶ እንኩ ይሄን ብሎ ትዳር እንደማስመስረት እኛ በቃ እንደገና ጠብ አላወቅንበትም። ሰይጣኑ የገባው ተማላችን ትክክል። እንኳን ተለያይተን አንድ ላይ ሆነን እንኳን ትዳር መምራት እኮ ከብዷል። አትጠገም እንደው ችግር ቢፈጠርም በመወያየት መፍታት እንጂ መለያየቱ እኮ ጥሩ አይደለም። በቃ ይኸውልሽ አሁን ምን አለ መሰለህ አንተ የሰንበት ለታ የማርያም ለታ እዚያ ደብር ወህጀ ያለ ወትሮን ሄጄ ማላውቀውን የሰንበት ለታቶኝና አዚያ የንታሪድ እሱ ሲያስተምር ወልህ ትዳር አለ ምሽት በተስኪያናት አለ ምሽት በተስኪያናት ባል ደግሞ እሱ እግዚአብሔር ነው አለ እና ባልና ምሽት ሲለያዩ በተስኪያንና እግዚአብሔር የተለያዩ ናቸው።
እንዲህ ብሎ መፍረድ ነው አለ እና እባካችሁ አሁን እኛ ስንጣላ ዋናው ቆም ዝም ብለን ክልፍስ ብለን የዚህ ምድሩን የተለያየን ይመስለናል። ግን ይኸውላችሁ ከምድርም ተሰማይም ተጣልተን ነው እንግዲህ እግዚአብሔርና ቤተክርስቲያን የተለያዩ ናቸው ብሎ እንደመፍረድ ተሰይጣን የባስን ሆነ እንዴት ሆነ ነው። አትጠገብ እባክሽ ተለመኝን እባክሽ ተሱሉም ተጉዳ አውጪው። እንግዲህ ክረምቱ ሲገባ እህሉም አድጓል እጅ ብሏል። እጅ ተለለ የለም አልበቀል ብሏል። ፍሬም አልሰጥ ብሏልና እባክሽን አንድ ሁኑና ትዳራችሁን ስሩ። መሬቱንም እንዲያው አታስወዝኑት እባካችሁ። የጤፍ ጉልጓሎ መጥቷል። አሁን የጉልጓሎ ብቻውን የት ነው የሚሰራው? አሁን አትጠግብ እንዴ አንቺስ ስታዩ እንዴ? አራ እንዴው አበራ እንዴው አትድከሙ ዝም ብላችሁ። የኔ ደምሴ ነገር በቅቶናል ሲጀመር። እኔስ ተዛሬም ቢሆን ችጌ ሲናገረኝ በወጣ በገባ ቁጥር ሲጎሽመኝ ነገሩን ችጌ ነው ተዛሬም ልጅ አሳድግ ብዬ አንገቴን ደፍቼ የኖርኩ እንጂ በቅቶኛል ሲጀመር። እንዴው እኔስ ተዛሬ ድረስ እኔ ችጌው ነው እንጂ የሚያደርገው ነገር ግን እንዴው እኔ አልናገርም። ቤት ለብሶ እኮ ጉዱ ብዙ ነው አበራ እና ብሎ መሬት አከራይቶ መጣ። እንደው ይቅርበው የምትሉኝ እነዚህ ልጆች ይዘበገባ ሲያ መሬት ተከራይቷል እያልኳችሁ እንደው ምን እንደምሰራ ሲጀመር የትኛው መሬት ነው ሰርቼ ልጆችን ማበላ ቢሆንስ እንደው ሲጀመር እንደው በቅቶኛል። እንግዲህ እንደው ልቅስ እንደው እግራችሁ ካደረሳችሁ ወዲያ ሀብቴን ክፈሉልኛ ያሉትን እነዚያን በጎችን ቢሆን ያቺ የጎታ ምህል ከፋፍላችሁ ሰጡኝ። እዚያው እሱም ይጠቅላል እኔም ልጆችን ይዤ ያ በመድበት ያለው እንጂ ታሱ ጋር በቅቶኛል። እንዲያን ዳረስም ተይ ከቲም ተይ እኔ አይደለም እባክሽን ተይ ተለመኘን። እኛም ለፋን እሱም በሰው ላይ ቄስ በእናንተ ላይ ቢሆን እንኳን ጊዜ እናቴ ታውቁት ነበር። ብሶኛል እኔ ሲጀመር እችል ብዬ ነው ኖር ብዬ ልጅ አሳድግ ብዬ ነው እንደ በቅቶኛል። እንግዲህ ይሆናል በቃኝ። አትጠገብኝ እኮ ነገርኩሽ። እኔ ጉዴን ነገርኩሽ። ወርቄ እንዴት እንደምታረገኝ ጎረቤት ነሽ ታውቂያለሽ። በሆነ ባልሆነው ነው የምንጋጭ። ተው እያልሽ አንቺ እንኳን እየመከርሽ አይደል እስከዚህ ያቆየሽ ናች። ኧረ እናንተና የኛውና የናንተው ይጀቅል ነው አበራ። የናንተው እኮ ዝም ብሎ የጉብል ጠብ ነው። እንዴት እናንተ ተው እንጂ መሬት ነው እኮ ብላችሁ መሬት አከራጀብኝ ነው እኮ ብላችሁ ችግር የሚፈጠረው ይኸውልሽ ችግሩ እንዳልተፈጠረ አይቶ ነገ የተሻለ ህይወት ለመኖር እኮ ችግሩን እየፈቱ ወደፊት መጓዝ እንጂ ለኋላ ታሪክ እያነሱ አሁን ላይ መቆዘም እኮ ጥሩ አይደለም። አትጠገብ ተይ እንጂ ይኸውልሽ አትጠገብ። አሁን እኔ አንድ ቃል ልገባልሽ ማረገውን ነገር ማለት ነው። አሁን አንቺን ወስዳለሁ ተሱ ጋር ደምሲ ጋር አደርጋለሁ። ያን መሬት ነምሽዋ እሱ አልጠጣበት ተከራይቶ አልጠጣበት የቤቱን ደቋና ሊሸፍን ነው እንጂ ያከራየው ቢጠጣበት እንደ ሰዎች ደብልቅ ብሎ ከተማ ሄዶ አረቄ ይጠጣ ጠላ ይጠጣ አይገዛ ቤቱ ሞልቶ መቼ እዚያ ይሄዳል። የቤቱን ደቋና ሊደቁን ነው። አሁን ልሽ እንደው አልስማማም የምትይ ከሆነ የመሬቱንም በቃ እኔ ግራንታ ሲይዛለሁ። በቃ የሚያመጣውን ነገር እኔ እንትን እለዋለሁ። ብሩን እንሰጠዋለን እንመልስለታለን። በቃ እንደው ብሩ እንኳን በሌላ ደቋና ጠፍቶ ቢሆን እንደው ደምሴ አጥፍቶት ቢሆን እሱና እኔ እንዲያ እንትን ብለን መሬቱን ብሩን ሰጠን መሬቱን እንመልሳለን። እንደው ተራው ላይ ቆይ አበራ እንደው አሁን አንተ የሆነ ነገር ልታረግ ስትል ከወርቄ ጋር ተማክረህ ነው አይደለ? እሷ ጋር ተነጋግረህ ይሄ ይሆናል ይሄ ይበጃል ብለህ ነው ተነጋግረህ የምታረገው አይደለ? እንዴት እሱን የልጅ እናቱ ነኝ ምሽቱ ነኝ እንዴት ይሄ ቢሆን እንደዚህ አይሆንም ወይ አትጠገብ ብሎ አያማክረኝም? እንዴት እሱ ምን ከምን ተነስቶ ነው እሱ ሄዶ አከራይቶት የመጣ ይሆናል እኮ አትጠገብ። የሚያጠፋ ሰይጣን የሚያለማ ይመስላል ይባላል። የሚያለማ መስሎት ነው የማቆታንቺ ጋር እንትን ሳይል እና እባክሽ ችግር የለም። ያንድ ቀን ላይ ሰውዬው ተነግሮ አይሰማም። መማሪያ ይሆናል። እባክሽ አትጠገብ። አሁን እኔ ለፍተናል ደክመናል። ዛሬ ስራ ነው በነጭቱ ስራ እንደው ይቅርብን የኛ ስራ ይቅርብን እስቲ እንደው በቃ ብለን የመጣን በቃ እኔ ሁሉን ነገር አሁን መሬቱን ሳምንት እሙች ብዬሻለሁ። ያንቺን ስጋ ሳምንት አላቆየውም። ሳምንት ማለት ነው። ሳምንት አላቆየውም። እኔ አሁን መልሰዋለሁ እጄ በቃ ገንዘቡን ተኔ ቢሆን እንደው አውጥቼ በቃ ሰጠዋለሁ። ሰጥቻውን መልሼ ውሉን ቀደም እንደሚሆን እናደርጋለን። በቃ የመሬቱን ጉዳይ አትጠገብ እንዴ በእኔ ተይው ብያለሁ።
ያንቺን ስጋ ነው እያለሁ። ኧረ ግድ የለም እኔም ቢሆን አግዝሃለሁ። አለ እንኳን ግድ የለም እንደው አታስብ አትጠገብ። እኔ ማላንሰውን እንኳን አያ መንገሽ እያለ ችግር የለውም እና በዚህ ጉዳይ እርቅ ነው የሚበጀን። በዚህ ሰዓት እንኳን ተጣልተን እስቲ ደምሴን ጥራው እስቲ ጥራው አያ ደምሴ መኝ በቃ አሁን በጎን ብናደርግ ነው የሚሻል። በዚህ ስራ ሲጨጫን ስራው እንደገና ጥሩ ስራ ኖር ያቆያችሁ እግዚአብሔር ይመስገን። ሰላም ነሽ? ቆርቆሮ ሆኖ ውስጥ እና አትጠገብ። እንዴት ነው የምትይን? አንድ በይን እንደው እኔ እኮ ሲጀመርም ሌላውን ጸባይ እኮ ምን ጊዜም እናቴ ታቻችሎት አልተኖረ አይሆንም ችጌዋለሁ። እንደው እኔ እኮ ያበሳጨኝ ያ መሬት መከራየቱ ነው እና እንደው በእናንተ ላይ መሬቱን የምታስመልሱት ተሆነ የብሻውን እናንተም ደክማችሁ ደግሞ መካገር ሽማግሌ ያልወጣ ታንቺ የሚበልጥብኝ ነገር የለም። እንደው በመሬቱ ክራይ የተነሳ አሁን ስመጣ ቀድም በመሬቱ ተነሳ እንደው ተጣላን አትጠገብጋው ተከራየውን አያ መላኩን እንደው ልመልስልህ በቃ መሬቱንም ብሏል። እንደው አንቺ ደስ የማይሽ ተሆነ ይመለሳል። እኔ እኮ እንዳይቸገር ነጀ ነው አትጠገብ እኔን ባህር ያውቁሽ አንቺስ በእኔ ጨክነሽ መሄድሽ በዚህ ክረምት ስንት ስራ ይኸውልሽ ማሽላውም ዳጓ በለው የሚኮተኮተውን ሰራተኛ ገዝተን እንኳን ሰው አጥቶ እኛ አጥፍቻለሁ። እንደው አፈር ለሆነ ያንቺና እኔ እንደው ሰላም ወይ በጀኔ ይቅርበኝ ያፈርሶ እንዴ ይቅርበኝ ስሞት ተነስ እግዚአብሔር ይስጥሽ። እንደው እግዚአብሔር ይስጥሽ። እንደው ድል የእናንተ እሺ በልሽ እግዚአብሔር እሺ በልሽ። ሲጀመርም እኮ እንዳኔም ግራ ስለገባኝ ነው እንጂ ልጅ እነዚህ ሁላ ልጆች ይዤ እናትማ አትወደች ተደርቤ ትዳርን የመሰለ የለም። እንደው ስላበሳጨኝ ነው። እንዴት ልጅ ሲደርስ እንደገና እየተጠመድንም ምን እያልንም በምንበላበት እንዴት የንገዛ መሬታችንን ወስዶ ያከራያል እየተበሳጨ ነው እንጂ እንግዲህ ሁሉም መቼም ለቤት ተቀምጠ ነው የማላጠፋው ገንዘብ ቅድም አልኩሽ እኮ አልጠጣበት አልሰከረበት እንደማንም ለቤት ነው የሚሆኑ እኔም ብሎ ወጭ ብዬ ነው። አንቺም ደግሞ ያው ለቤታችን ብለሽ ነው እኮ ሁላችንም ለቤት ጥቅም ብለን ያደረግነው ነገር ለመግባባት ነው እንጂ ለመግባባት ሰይጣን እንዲያረጋና እንግዲህ ነገም ስራ ነው። ዛሬ ሰዎችም ቀርቷል። በሰስብ ነው ስለሽ ነገ እንኳን ብናስቆተኩት እንግዲህ ዛሬ ማታችሽ አብረሽ ምን አረጋለሁ ልጅ እንጂ ለቤቷ ማማ ደውሩ ወደ ደብር ደብር ተሳልኝ ልምጣ ብላለች። በይ እንግዲህ ዞሮ እንልን ማይኔል በስቲ እንግዲህ ማማ ስትመጣ በይ ነው ቤት በይ እባክህ አደራሽን አትጠገብ አደራሽ። ኧረ ግድ የለም እመጣለሁ። በቻል እሺ በልሽ እሺ በልሽ አትጠገብ በይ በደህና አደራሽን እንዳትቆይ። ማማ እንደመጡ ነው እመጣለሁ። በልሂድ ነገ ስራውን እንሰራራ ብዬ ነው። በይ ደህና ቆይ። አሜን።